ሄርሜላ ግን ማለት ነው በቃ ተበልተሻል። የኔ ወድ ቁልጭ ቁልጭ አልሽ አይደለ? ሩታን ስታይ እንዴት ነው የምትተያዩት? ግን እግዚአብሔርን በጣም ነበር የሳኩትና በዚህ አጋጣሚ ማለት ነው ሄርሜላዬ ውሃ በልቶሻል እኮ እኛ ስንት ጊዜ ነገርንሽ፣ እባክሽን ንቂ ሄርሜላ። እንዴ እነሱ ይኸውልሽ አብርሽ ማለት ነው ከሌሊቱ 6 ሰዓት አንቺ ሕፃን ልጅ ነው አብርሽ ጋር ሄደሽ ላይን የመጣሁት ከስራ ስወጣ በዛውም ከአቤል ጋር ላይን የመጣሁት ብላ ስትገባ አጅሪት ሩታ አልጋ ላይ ቁጭ ብላ ቁልጭ ቁልጭ ትልላችኋለች። አብርሽም ደነገጠ። ምን አስደነገጠ? ሚስት ናት ክፍል ያለችው አይደለ? ሌላ ሴት አስገብታ አይደለ? ምን ያስደነግጣል? ሄርሜላን ስታያት ማለት ነውና ሄርሜላ ዞር ስትል ሩታን አየቻት ማለት ነው። እንዴ ሩታ እስካሁን እዚህ ናት እንዴ? ልጁን ይዛ ትሄዳለች ስላልከኝ እኮ ያው ትሄዳለች ብዬ ስላሰብኩ ነው። በዛውም አንቺ እንቅልፍ አልወስዳለች አይደል? ከስራም ወጣሽ እስከ ሌሊቱ 6 ሰዓት ምንድን ነው ያንቺ ስራ? ሲቀጥል ደግሞ ከሌሊቱ 6 ሰዓት አብርሽ ጋር መሄድ ላይ ነው የመጣሁት ማለት አብርሽ ሩታ የምታጸባው ሕፃን ልጅ ሉልና እንዲ አብርሽ አንቺ አብርሽን ካላየሽ የማተኙ ከሌሊት 6 ሰዓት ይልሽ እንደዛ አይደለም ነገርየው። ሩታ አለች የለችም አብረው ነው ዛሬ የሚያድሩት አይደለም ለማለት ነበረ። አንቺ አመጣጥሽ ከአቤል ጋር ልታጣሪ ነበረ። ግን ደግሞ ስትመጫ ወደ ነገጥሻ አጅሪት አልጋ ላይ ቁጭ ብላ ቁልጭ ቁልጭ ከልጇ ጋር አስተያየታችሁ ግን ወልታችሁ የሚያስቅ ነበረ። ተፋጠጣችሁ እና በዚህ አጋጣሚ እንግዲህ አብርሽና ሩታ ማለት ነው አብረን ልናድር ትናንትና ላይቭ ልንገባ ብለን ኔትወርክ አዛ አደረገን አላስገባልን። ከምሽቱ 5 ሰዓት ነው። ሩታ ደግሞ ወደ ቤት ካልሄድኩ እያለች ነው። በነገራችን ላይ ሩታ ከምሽቱ 5 ሰዓት 6 ሰዓትም ወደ ቤት ብትሄድ አዲስ አበባ መብራት ብቻ ነው የምትሸኛት፣ ደግሞ በመኪና ነው ቢሆን ማለት ነው። ግን እባካችሁን በቃ በኦዲየንሷ አትጫወቱ። ሚስትህ ናት እደሪ ብትላትም ልታደር ትችላለች። ግን እኛ እንጀል አታደርጉን። የአብራችሁ አድራችሁ አብርሽ አክንባሎ ሰብራን ያደርከው ግን እንደ አዲስ ነኛ ምንም እንዳልተፈጠረ በቃ ያው ሩታ ሊሂድ እያለች ነው። ከሌሊቱ 5 ሰዓት ማለት ራስ አድርጎ አልነካሽም አንቺ እንደዚህ እኔ እንደዚህ ትራስ ተደርጎ ማለት ነው ይታያል አይደል? ቤተሰብ ያው ትራስ አድርጎ እኔ እንደዚህ እሷ እንደዚህ ነው ምንተኛው። ኧረ እባክህ ይታያል በደንብ አብርሽ። በቃኛ እኮ ምንም አናቅ እኮ ጂን ነው የሚያደርጉን እኮ ምንም በቃ ምንም እንዴ ወደንና ፈቅደን ወደናችሁ ብናችሁ ይናል ምንም የማናቅ ነው እንደሚመስላችሁ። ኧረ ተው እኛም እኮ እንደናንተ ከተማ ልጆች ነን አይደል እንዴ? ከገጠር የሚመጡ ልጆች ስልጥን ያሉ የሰለጠኑ ናቸው። እንኳን እችን የዝንብ ጠንጋራ እንኳን የሚያውቁ ናቸው። ከእነሱ ምንም ይጠበቅ ነገር የለም። ታራስ ማለት ተደርጎ እኔና ሩታ አልተገናኘንም አብርሽዬ። ኧረ ተው አክንባሎማ ሰብራን ያደርከው። ሩታዬማ በዛ በ6 ሰዓት አንተ 5 ሰዓት እያልክ ነበረ። ያቺ ደግሞ መጣችና 6 ሰዓት ነው ከሌሊቱ ላይ ነው የመጣሁት። ሩታለሽ እንዴ ድንግጥ ብላ ሩታለሽ እንዴ ልጇን ይዛ ትሄዳለች ስላልከኝ ያው በዚሁ ከስራ ስወጣ አቤልን ጠርቼ ላይ ነው የመጣሁት አለች። ደነገጠች ሄርሜላዬ የኔ እናት። እነሱ ብታይ የፍቅር ጊዜያቸውን ሲኮመኩሙ ነው የቆዩት። አንቺ ውሃ በላሽ እንደው ምን አለ እንደው የራስሽን ዋጣጫ እንደው አግኝተሽ አንቺም ሌሊትሽን እንደዚህ ስትኮመኩሚ ብታድሪ። ከዛ አብርሽ ተገልብጦ በሌሊት 6 ሰዓት ሊድ እያለች ነው እንደዚህ እኛንም እንደ አንቺን እንደሚያጃጅልሽ ነው እኮ አብርሽ እኛን የሚያጃጅለን ማለት ነው። እኛስ ችግር የለው። አንቺ ግን በዚህ ልክ ለአብርሽ እንዴት ነው የምትጃጃዩ? ከሚስቱ ጋር በቃ አብሮን ያደረው አክንባሎ ሰብረዋል። ስንት ጊዜ ያልተሰበረ አክንባሎ። በዛ ላይ ሚስቱን ይወዳል ቂጡ እስከሚቃጠል ውይ አማርኛው ማለት ነው። እና ሄርሜላዬ እስከ መቼ ነው ጉርጥ እያልሽ አብርሽና ሩታ አንድ ላይ ስታያቸው ሄዳለች ብዬን የመጣሁት እያልሽ እስከ መቼ ውስጥሽ እየተንገበገበ ትኖሪያለሽ? እንደው እስከ መቼ? እኛ ራሱ ይኸውልሽ ዳር ላይ ቀርተናል። የወለደ ሰው ተለያይቶ አይለያይም። እኛ ራሱ ይኸውልሽ አብርሽን አንድ ሰሞን ወደዛ ስናደርገው ቆይታ ሩታና አብርሽ ይኸውልሽ አንድ ላይ አሁን በፍቅር እንደ አዲስ ፍቅር አገርሽቶባቸው ሳቅ በሳቅ ፍቅር በፍቅር ተይ ድምቅ ሽብርቅ ብለዋል። አይሻለን እንኳን አንቺ አይደለሽም ማለት ነውና እንደ ሄርሜላዬ እንደ ሄርሜላ ከመደንገጥ እንደው ይሰውራችሁ ሴቶችዬ። የሰው ባል የወደደ ሰው መቼም እንቅልፍ የለው አያምንም። ልታረጋግጥ ነው እኮ አመጣጧ። ከስራ ወጣ አይደለም። በዛን ሰዓት ምን አይነት ስራ ነው? እስከ ሌሊቱ 6 ሰዓት ከስራ ወጣ አይደለም ከቤቷ በለብ ደግሞ እኛ ላይም ድራማ እየሰራችሁ ይሆናል። ምክንያቱም በዛው በለበሹ ልብስ ነው ቀን በሰራችሁን ቪዲዮ ያለሹ በዛ ቪዲዮ ነው ልብስ ነው። እዛውን በር ላይ ሆናችሁ ወዲያውኑ አየነ ቪዲዮ ሰሩና እኛ ጋር እንደ አዲስ ነው የምትመጡትና ለማንኛውም ማለት ነው ሩታና አብርሽ እንደው መሀል ላይ ትራስ አድርጋችሁ አንተ በዛ ጋር እኔ በዚህ ጋር እያላችሁ እንደው ልዑልንም አለ ታስጨንቁ እንጂ ልዑልንም በዚህ ጋር አድርጋችሁ ነው የተኛችሁትና አብርሽም ያ ስንት ወር ሙሉ ሲቁለጨለጭ የነበረበትን እንግዲህ ማታ ሲያጣጥም ነው ያደረው ብዬ ነው ማስበውና እንደው አትጫወቱብን። በቃ ባልና ሚስት ናችሁ፣ የታወቀ ነው። ዓለም ያወቀው ፀሐይ የሞቃችሁ ናችሁ። ችግር የለውም አብረንም አደረን
እግዚአብሔር ይመስገን ዛሬ ከሚስቴ ጋር ነው ያደርኩት ብላችሁ ብትመጡልን እኮ እኛ ጋር የሚያስከፋ ነገር ሁለኛን ሸውዳችሁ ትችላላችሁ። ሁለኛን ዋሽታችሁ ህሊናችሁን ተዋሻላችሁ። እኛም ብትዋሹ ለራሳችሁ ዋሽታችሁ ትነግሩታላችሁ። እኛን ግን ሁሌ እንደዋሻችሁን ነውና ኧረ ተው ተው ተው። ዛሬ ደግሞ ትራስ አድርጋችሁ አብረን አላደርንም ሩታ ሄደች በቃ እምቢ ብላኝ ብሎ ደግሞ ነገ ቀጣይ ቪዲዮ ይመጣል እና ሄርሜላ ልጁን ይዛ ስታጫውትም ነበረ። እዛው ቁጭ ብላለች። እንግዲህ ከሌሊቱ 6 ሰዓት እያሉ ነው። በእርግጥ አዲስ አበባ መብራት ብቻ ነው። እስከ ሌሊቱ 10 ሰዓት ብትሄዱ ምንም የለም። ግን ቢሆንም በዚህ ልክ እኛን ቅመሞች አታጃጅሉን። እኛ እኮ ያው ስለምንወዳችሁ ነው የምናያችሁ እንጂ በዚህ ልክ የምንሸወድ ሆነን አይደለም። እና ለማንኛውም ነገ ደግሞ ሩታ እምቢ ብላ ከሌሊቱ 6-7 ሰዓት ሸኘዋት ብሎ አብርሽ በአዲስ ቪዲዮ ይመጣ። ሰሞኑን ያው የራሱን ቻናል ብቻ ነው እያነቃቃ ያለው። ሩታ ምን ሆና እንደሆነ አላውቅም፣ ፈዛለች። ለምንድን ነው አንድ ቀን በሱ ከተለቀቀ በነጋታው ደግሞ ባንቺ ለምንድን ነው ሩታ ማይለቀቀው? ለምንድን ነው ቻናልሽ ላይ የማትለቂው? እያሉ ነው ቤተሰብ